አብርሽና ነፂ ባንድ ላይ መጡ። ሩታ በቅና ተበደች። ጉድ መጀመሪያውን በደንብ ተንከባክቦ መያዝ የነበረብሽ አንቺ ነሽ። ማነው ኃላፊነትሽ? አንቺ ነበርሽ ኃላፊነት እንትን ማለት ያለብሽ። ዳክና ኃላፊነት አትወጣሽም። እሱ ደግሞ ወደሚንከባከቡ ሴት ሄደ ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ የስኔቱ ተከታዮች እንኳን ወደ ቻናል መጣችሁ። ይህ ቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝም አመሰግናለሁ እያልኩ ዛሬ ደግሞ እንግዲህ ስለ ነፂና ስለ አብርሽ ነው የማወራው። በነገራችን ላይ ማለት ነው አንዳንድ ሰዎች ነፃነት ውሸቷን ነው ያላችሁ ማለት ነው። ነፃነት ውሸቷን አይደለም። ነፃነት እውነት አላት። አብርሽ እንኳ ፈርቶ እኮ ነው አይደል እንዴ? ባለፈው ራሱ እንት እንዳትልብኝ ማለት ሩታ እንት እንዳትልብኝ ያለ እየተለማመጠ ማለት ነው። የሆነ ነገር ትልቁን የነበረውን ፋይል እንዳታወጣብኝ ብሎ እንደዛ እንትን ሲል የነበረው እንደዚህ ሲያደርግ እሷን ሲንከባከባት ሲፈራት የነበረው። ስለዚህ እሷ እውነት አላት ማለት ነው። አክን ሰው የኛ ሰው ማለት ነው ውሸት ነው እንጂ የሚወድ እውነት አይወድም ተመናገር። እሷ ደግሞ በቃ እውነት ይውጣልኝ ቢያንስ እንኳን ማለት ነው። አንተ የኔ መሆን አለመሆን ችግር የለውም ኖርማል ነው ማለት ብናደድም ነገ ካንተ ይበለጥ ሲጀመር ቡንስ አድርጋ ነው የምትበልጣት ነፂ ማለት ነው። ሩታ እኮ መልክ የላትም እኮ እንትና ነፂ እኮ ማለት ነው። በቃ በዚህ ላይ አሁን ትንሽ መልክ እንትን ምንድነው ውፍረት ትንሽ በጨመረ ብታደግ በቃ ቁመቷ አይደለም በቃ በጣም ታምረው ሸበላ ናት፣ ሞዴል ናት ማለት ነው። መልኳ ደግሞ ልቅም ያለች ቆንጅዬ ሩታ ጥቁር ናት፣ ጥርሷም እንደዚህ ነው፣ አፍንጫም ብዙም የላት። ይቺ ግን ልቅም ያለች ናት። ልቅም ያለች አይታችኋት እንደሆነ ማለት ነው። እና እንደዛ አፏን ስታሾል ከነፂ ላይ አሁን ሄድኩኝ አለሽ። ግን በቃ ብትሄዱም ሰላም አታገኙ። በነገራችን ላይ አንድ ነገር ልንገራችሁ እህቶች ማለት ነው። በደራ በሰው ምክር በማይሆን ነገር ህይወት እንትን ትዳራችሁን እንትን የምትሉ ሰዎች ማለት ነው ትኖራላችሁ እኮ ኦኬ ኖርማል ነው ትኖራላችሁ እኮ። ግን የውስጥ ሰላም የላችሁም። ያን ሰው እየወደዳችሁት ያን ሰው እያፈቀራችሁት ምንም ያነት ጥፋት ብዙም አጥፍቷል። እሱ አጥፍቷል አብርሻው። ያጠፋው ደግሞ አንደኛ ከፍቅር ላይ እና ከነፂ ላይ ነው እንጂ ከሩታ ላይ እሷ ናት እንደው ሙጭጭ ብላ በቃ አንተን ካላገቡ ብላ ግድ ያዘኝ ብላ እንግዲህ በኮመንት ብልጫ ነው እንዴ? ፍቅር እኮ በኮመንት ብልጫ አይሆንም እኮ ቤተሰብ። ፍቅር በኮመንት ብልጫ አይሆንም ነው ተመናገር አይሆንም። ፍቅር እኮ እና በቃ በኮመንታተሮች በቃ በልበል በቃ አንተ አፍቅራት ብሎ ነው እንትን የተባለ። ግን ይሁን ብሎ እንትናል። ግን አሁንም እየተሰቃየ ነው። ብዙ ሰዎች እንዴ አብርሽ እንደዚህ ያለ ጨቅጫቃ ነው እንደዚህ እሷ ናት እኮ ሰላም ያሳጣችው። እሷ እኮ ናት ሌላ ሰው ያደረገችው። ሩታ እኮ ናት ነገሮችን ወደ ሌላ ወስዳ በቃ ሌላ ነገር በቃ ሌላ ውስጥ ያስገባችው ማለት ነው እንጂ አብርሽ በጣም ምስኪን ነው። ፍቅር ብቻ ነው የሚፈልገው አብርሽ፣ ግልጹን ስነግራችሁ ማለት ነው። ዳክን እሷ እንደዚህ አይደለችም። በቃ አንድ ነው የሆነ ቀላሉን ነገር በቃ ነገሩን ታካብድና የሆነ ነገር ታደርገዋል። በቃ ትልቅ ቦታ ታደርገዋለች። አሁን እሱ ማለት ነው በጣም እየተሰቃየ ነው። እና የተመለስ ብለሽ ወደ ቤትሽ በቃ እምቢያልሽ ማለት ነው። እሱ ነገ አንዷን እንትን ይላል ማለት አንዷን ያገባል ማለት ነው። እና ማለት ነው ሁሉም ነገር ጥፋት አብርሽ የለበትም እያልኩ አይደለም። ምክንያቱም 10 ሴት እያመጣ እንትን እያለ ነው። ግን ደግሞ እሱ በቃ ከዛ በፊት ነው እኔና አንቺን ከማገኘት በፊት ነው። ሴቶች እኮ ናቸው ማለት እየመጡ እንትን ያሉት። ከዛ ካንቺ በፊት ነው እንጂ ከኔ እንትን አይደለም። ለምንድን ነው ዱባይ ታዲያ እያለህም እንገናኛለን ያልከኝ ያልካት ስትለው እሷ እየጨቀጨቀ አላስቀምጠኝ ስትለኝ ነገሩ እንዲገባው ዱባይ ነኝ ግን ስመጣ እንገናኝ ብዬታለሁ። ግን ከዛ በፊት ካንቺ ጋር ከጀመርኩ በፊት እንትናኝ በቃ ምንም ግንኙነት የለኝም ብሏል። ግን ደግሞ ወንዶች እውነት ለመናገር ወንዶች አይታመኑም። ወንዶች በጣም መጥፎች ናቸው በነገራችን ላይ ማለት ነው። ግን ደግሞ ወንዶች ደራ ካዚያቻቸው ማለት ነው በቃ በጣም እንትን ነው በጣም ኃይለኞች ናቸው። እናንተ በፍቅር እነሱ መግዛት ነው። በፍቅር እነሱን ስትገባቸው እነሱ በፍቅር ይሸነፋሉ። በቃ ምንም እንትን አይሉ
እንጂ እንዲህ ጭራሽ አንቺ እኮ ሩታ እኮ እሱ እኮ መታች እኮ በቃ ማለፈው እኮ ታስታውሳላችሁ። እሷ እኮ መጥተዋለች፣ አብርሽን እኮ መጥተዋለች። ይሄ ደግሞ ማለት ነው ወንድ ልጅ በቃ ወዳልሆነ ህይወት ውስጥ ነው የሚያስገባው። ገባችሁ አይደለ? ወዳልሆነ ህይወት ያስገባዋል። ያ ደግሞ በጣም ከባድ ነው። በጣም እነሱ ውስጣቸው በቃ እሷ የሰው ምክር ትሰማለች በብዛት ማለት ነው። በብዛት የሰው ምክር ነው የምትሰማ። ኮመንታተሮችን ትሰማለች። ኮመንታተሮች ሀቢብቲ እንትና አይሆንሽም፣ ህይወት ትዳር አይሆንሽም። በነገራችን ላይ ያሁን የመጡ ሴቶች ትዳር እንደዚህ ነው ትዳር ሁሉም እንዴ ስለ ትዳር ማለት ስለ ትዳር መምከር የሚችሉት እናቶቻችን ናቸው። 30 አመት 40 አመት 20 አመት የኖሩት እንጂ ገና በዚህ በ5 አመት በ4 አመት ስለ ትዳር የሚያወሩ ሰዎች ዝም ብለው ነው። እንደገና ደግሞ እነዚህ በአረብ ሀገር ያሉ ሰዎች ዩቲዩብ የከፈቱ ሰዎች ስለ ትዳር ያወራሉ። ስለ ትዳር የሚያወሩት ለፎሎ እና ለሰብስክራይብ ነው እንጂ ትዳር ማንነት አውቀውት አይደለም። እናንተ መማር ያለ ትዳር እናትሽ ራሱ ከአባቷ ጋር ረጅ ናት። እናትሽን ጠይቂ፣ ሁሉም ትልልቅ ሰዎችን ጠይቂ። ትዳር ምንድነው መስዋዕት የሚያስከፍለው ምንድነው እንጂ 10 ጊዜ ካናዳ ሄዳለሁ፣ ቤተሰቦቼ ሄዳለሁ፣ ወጥቼ ሄዳለሁ፣ ተከራይችን ሆናል እንዴ ነገ ልጅም ሲመጣ እንደዚህ ነው እንደምትዩ። አሁን አንቺ ብቻሽን ስለሆንሽ ነው እና ብር ስላላሽ ነው። ያን ጊዜ እኮ ብር ምን ላይኖርሽ ይችላል። ሁሉ ጊዜ እንደው ብር እንዳለሽ ንቶሪያ አትኖሪም። ስለዚህ ያን መቻል በቃ አይደለ? እሱ እኮ ይቅርታ አጥፍቷል። ይቅርታ አድርጊልኝ፣ ይቅርታ አድርጊልኝ አለሽ። አንቺ ደግሞ ይቅርታ ማለት አለብሽ። ይቅርታ ማለት አለብሽ አንቺ ደግሞ እውነት ለመናገር። ስለዚህ አንቺ እንትን ማለት የለብሽም በፍጹም ማለት ነው። ስለዚህ እኔ አሁን ምንሽ ወደ ትዳርሽ ተመለሽ። ትዳር ቶሎ ማለት ተጣታችሁ ቶሎ እንትን ካልሆነ በጣም መጥፎ ነው። በጣም መጥፎ ነው። ስለዚህ ያን ነገር ደግሞ እንትን ማለት አለብሽ። ነገ ይጸጽትሻል። እንዴ ትዳር እኮ እንደውም ተጣቶ እኮ በቃ ወደ 2 ሰዓት 3 ሰዓት በኋላ መኮራረፍ ያስጠላል። ምክንያቱም አንቺ ብቻሽን ሌላ ነገር ነው የምታስቢው፣ እሱ ሌላ ነገር ነው የሚያስበው። በዚህ ሰዓት ብዙ ነገር ይፈጠራል፣ ብዙ ችግሮች ይፈጠራሉ። በዛ ሰዓት አንቺ ትጎጃለሽ። ስለዚህ አሁንም ሩታ እንዳትንት መክረሽ ቤሽን አትፍቺ፣ ታይ ወደ ቤት ተመለሽ ነው ማለት ቤተሰብ ተከታተላችሁ ያመሰግናለሁ። በላይ ብዙ ከመንመጣ ድረስ መልካም ቆይታ። አሁን ስለምታበረታቱኝ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ግን የምትሳደቡ ሰዎች አትሳደቡ። እኔ እንደ ሁሉም ሰው አስተያየት ነው የሰጠሁት እላለሁ። አመሰግናለሁ።